የአምላካችን የእግዚአብሔር ክቡር ስም ከዘላለም እስከ ዘላለም የተመሰገነ ይሁን። ሁላችሁን በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ሰላም ለእናንተ ይሁን። እንግዲህ እንደ ትናንቱ ዛሬ ቅዱስ የእግዚአብሔርን ቃል የምንወደውን የእግዚአብሔርን ቃል እግዚአብሔር አምላክ ለእኔና ለእናንተ የሰጠን ይህን መለኮታዊ ቃል፣ እውነተኛ የሆነ ቃል፣ ሕይወት የሆነውን ቃል፣ ያው የሆነውን ቃል፣ ዘላለማዊ የሆነውን ማልፈውን ቅዱሱን ቃል ልንሰማ ቀርበናል። ልባችንን ከፈት እናደርጋለን። ቅዱሱን የእግዚአብሔርን ቃል እንሰማለን። በብዙ ጥማት በብዙ ረሃብ ማለት ነው። እግዚአብሔር አምላካችን የተመሰገነ ይሁን። እንዲህ ደግሞ ወደፊቱ በምንቀርብበት ጊዜ እግዚአብሔር ለእኔም ለእናንተም ደግሞ የሚሆንን ጸጋ ይሰጠናል። ስለዚህ ቅዱስ አባት እግዚአብሔር በጌታ በኢየሱስ ክርስቶስም ለእናንተ የምትሰሙበትን በእኔ ደግሞ የምናገርበትን ጸጋ እንዲሰጠን እለምነዋለሁ። እግዚአብሔርን በጣም አድርጌ አመሰግናለሁ። ጸጋን ይሰጠናል። በዚህ ጸጋ አማካኝነት ደግሞ ወደ ጸጋው ዙፋን ፊት በመቅረብ ከቅዱሱ ከእግዚአብሔር ቃል ዛሬ እንካፈላለን። ቃሉን ይባርክልናል። እግዚአብሔር ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። ዛሬ የምንካፈለው ከሕዝቅኤል መጽሐፍ ምዕራፍ 8 ከቁጥር 1 እስከ 18 ነው። ይህ ክፍል ሰፊ ክፍል ነው። ይሁንና አጠር አድርገን ለመዳሰስ እንሞክራለን። እግዚአብሔር በዋናነት ለእኔና ለእናንተ የሚናገረን ከዚህ ትንቢት የሚሰጠን መልእክት ይኖራል። ራሳችንን የምናይበት ወደ አምላካችን ወደ እግዚአብሔርም ደግሞ የምንመለስበትን መልእክት እግዚአብሔር አምላክ ይሰጠናል ብዬ ተስፋ አደርጋለሁ። የምንካፈልበት ርዕስ ከመቅደሴ ያርቁኝና ያስቆጡኝ ዘንድ በሚል ሐሳብ ነው የምንካፈለው። ይህ ቃል የሚገኘው ወገኖች ሆይ በሕዝቅኤል መጽሐፍ ምዕራፍ 18 ቁጥር 6 እና በሕዝቅኤል መጽሐፍ ምዕራፍ 18 ቁጥር 17 ላይ የሚገኝ ቃል። ከነዚህ ሁለት ቃሎች ወስጄ ነው እንደ ርዕስ አድርጌ መንፈስ ቅዱስ እንደረዳኝ እንደዚሁ ወደ እናንተ ይህንን ቃል ይዤ የመጣሁት። የእግዚአብሔር ቃል እንደዚህ ይላል። ቁጥር 6 ከመቅደሴ ያርቁኝ ዘንድ የእስራኤል ቤት በዚህ የሚያደርጉትን ታላቁን ርኵሰት ታያለህን? ደግሞ ተመልሰህ ከዚህ የበለጠ ታላቅ ርኵሰት ታያለህ አለኝ ይላል። ቁጥር 6 ላይ ቁጥር 17 እንዲህ ይላል። ምድሪቱንስ በዓመፃ በመሙላት ዘወትር ያስቆጡኝ ዘንድ ይገባልን? ሕዝቅኤል እግዚአብሔር እንግዲህ ሕዝቅኤል ሲጠይቀው ታያላችሁ። ሕዝቅኤል ያስቆጡኝ ዘንድ ይገባል ምድሪቱን በዓመፃ በመሙላት ይላል እና በእነዚህ ሁለት ቃሎች ውስጥ የምናየው መቅደሱን በርኩሰት ምድሪቱን በዓመፃ የኪዳን ሕዝብ እንዴት ሞልቶት እንደነበረ እንግዲህ መጽሐፍ ቅዱሳችን ይነግረናል ማለት ነው። እስቲ ጥቂት መግቢያዎችን ላንሳላችሁ። መግቢያውን በተመለከተ ወይም ደግሞ ይህንን የምነግራችሁን የመነሻ ሀሳብ በተመለከተ ከሕዝቅኤል ማንነትና አገልግሎት ጋር ተያይዞ ያለውን ሀሳብ በጥቂቱ ለማየት እንሞክር። ሕዝቅኤል ማን ነው? እንዲሁም ደግሞ አገልግሎቱ ምን ይመስላል? ከእግዚአብሔር የተቀበለው ውስጥ ደግሞ መለኮታዊ ጥሪ ምንድን ነው? አገልግሎቱ ምንድን ነው የሚለው እዚህ በጥቂቱ የሆነ 1 2 3 ብለን ለመዳሰስ እንሞክር። አንደኛ ሕዝቅኤል እስራኤል በባቢሎን በተማረከች ጊዜ ተማርከው ከተወሰዱት ወጣቶች መካከል አንዱ ነው። በዛን ጊዜ እንግዲህ ከተማረኩት ወጣቶችም ዳንኤልና ጓደኞቹ ይገኙበታል። አንዱ የምንመለከተው ይህን ነው። በሁለተኛ ደረጃ ሕዝቅኤል ያገለገለው በከባድ ጨለማ ወቅት ነው። ናቡከደነፆር ቤተ መቅደሱንና ኢየሩሳሌምን ካጠፋ በኋላ ከሞት የተረፉትን ብዙዎችን ደግሞ በምርኮ ወደ ባቢሎን የወሰደበት ጊዜ ነው። ተመልከቱ፣ ናቡከደነፆር ያደረገው ቤተ መቅደሱንና ኢየሩሳሌምን አጥፍቷል። ከሞት የተረፉትን ደግሞ ማርኮ ወስዷል። የገደላቸውን ደግሞ አሉ። ትንቢቱ እንደሚነግረን ማለት ነው። ይህ እንግዲህ ለእስራኤል በዚያን ዘመን ከባድ ጨለማ ነበር። በዚህ ከባድ ጨለማ ውስጥ ሕዝቅኤል በክህነትና በነቢይነት እንዴት እንዳገለገለ የሕዝቅኤል ትንቢት ያስተምረናል። በሶስተኛ ደረጃ የምንመለከተው ሕዝቅኤል ከካህናት ቤተሰብ የተወለደ ካህን የነበረ ሰው ነው። መጽሐፍ ሲናገር ሕዝቅኤል 1:3 ላይ እንዲላል የእግዚአብሔር ቃል ወደ ቡዝ ልጅ ወደ ካህኑ ሕዝቅኤል መጣ ብለው መጽሐፍ ቅዱሳችን ይናገራል ማለት ነው። በዚህ አያይዤ የምነግራችሁ የሕዝቅኤል የስሙ ትርጉም እግዚአብሔር ያጠነክራል፣ እግዚአብሔር ያበረታል ማለት ነው። መቼም በእንደዚህ አይነት ጨለማ ውስጥ እግዚአብሔር ካላበረታ፣ እግዚአብሔር ካላጠነከረ ይህንን ጨለማ መሻገር እጅግ በጣም በጣም ከባድ ይሆናል ማለት ነው። ስለዚህ የሕዝቅኤል የስሙ ትርጉም እንኳን መልእክት እንዳለው እንመለከታለን ማለት ነው። ሌላው በአራተኛ ደረጃ የምንመለከተው ሕዝቅኤል በነቢይነትና በክህነት ያገለገለ ሰው ነበረ። በዚህ መለኮታዊ ጥሪ ለረጅም ዓመታት በታማኝነት እንዳገለገለ ደግሞ ይነገርለታል። ከወጣትነቱ ዘመን ጀምሮ እንግዲህ ሕዝቅኤል ኤርምያስ በነበረበት ዘመን ከዳንኤል ጋር ያገለገለ ወጣትም እንደነበረ የእግዚአብሔር ቃል የሚያመለክተን ነገር አለ። ሕዝቅኤል ስለ ዳንኤል ምክንያቱም በመጽሐፍ ውስጥ ቢያንስ ከ3 ጊዜ ባላነሰ መልኩ ጽፎ እንመለከታለን። ሕዝቅኤል መጽሐፍ ምዕራፍ 14 ቁጥር 14ን ስናነብ፣ ሕዝቅኤል መጽሐፍ ምዕራፍ 14 ቁጥር 20 በምናነብበት ጊዜ እንዲሁም
በሕዝቅኤል መጽሐፍ ምዕራፍ 28 ቁጥር 3 ላይ ስንመለከት ስለ ዳንኤል ደጋግሞ ጽፎ እንመለከታለን። በአምስተኛ ደረጃ የምነግራችሁ ይኖር የነበረው በኮቦር ወንዝ አጠገብ በምርኮኞች መካከል እንደነበረ የሕዝቅኤል መጽሐፍ ምዕራፍ 1 ቁጥር 1 እና ቁጥር 3 ምዕራፍ 3 ቁጥር 15 የእግዚአብሔር ቃል ይነግረናል። እንግዲህ የሕዝቅኤልን ትንቢት እስቲ በጥቂቱም ቢሆን ከዚህ ቀጥለን ደግሞ ለመመልከት እንሞክር። መክሊቴም የሕዝቅኤል ትንቢት ብለን ስንል የሕዝቅኤል አገልግሎት ማለታችን። ትንቢቱን በተመለከተ በመጀመሪያ የምናየው ነገር አጠር አድርጌ ለመናገር ያህል በብዙ የሕዝቅኤል ትንቢት ፍርድ አዘል ትንቢት እንደሆነ እንመለከታለን። በሁለተኛ ደረጃ የሕዝቅኤልን ትንቢት ስንመለከት በመጨረሻ ኪዳን ውስጥ መመለስንና መታደስን በተመለከተ ደግሞ ይተነብያል። በመጨረሻ ይሄ ኪዳን ሕዝብ ይታደሳል ይላል። በመጨረሻ ይሄ የኪዳን ሕዝብ በትንቢቱ መጨረሻ ላይ እንዲህ ይላል፣ ሕዝቅኤል ይመለሳል፣ ወደ አምላክ ወደ እግዚአብሔር ይመለሳል፣ እግዚአብሔርም አምላክ ደግሞ ይህንን ሕዝብ ያድሰዋል ብሎ በትንቢቱ ፍጻሜ ላይ ሕዝቅኤል ሲናገር እንመለከታለን። በሶስተኛ ደረጃ በአዲስ ኪዳን ስለተገለጠው መሲህ ደግሞ ተንብዮ እንመለከታለን። ትንቢቱ ወደፊት ሊገለጽ ስላለው የእግዚአብሔር የመቤዠት ስራ ላይ ትኩረት ያደረገ ትንቢት ሆኖ እንግዲህ እንመለከታለን። ስለዚህ ትንቢቱ በስፋት ፍርድ አዘል ቢሆንም ተስፋም ደግሞ ያዘለ መልእክት ሆኖ ትንቢት ሆኖ ነው እንግዲህ የምንመለከተው። በአጭሩ የሕዝቅኤል ትንቢት ወገኖቼ ይህንን ይመስላል። በእነዚህ ዋነኛ 3 በሆኑ ጥቅል ሀሳቦች መመልከት ማጥናት እንችላለን። ወደ ዋናው መልእክታችን ምዕራፍ ስንመጣ ሕዝቅኤል ከእግዚአብሔር ትንቢታዊ ምልክቶችን፣ ከእግዚአብሔር ምሳሌዎችን፣ ከእግዚአብሔር መልእክቶችን፣ ከእግዚአብሔር ራእዮችን ተቀብሏል። ከነዚህ መካከል ደግሞ ዛሬ የምናነሳው የሕዝቅኤል መጽሐፍ ምዕራፍ 8 አንዱ ነው። ስለዚህ በአጭሩ ቢሆን ዳሰስ የምናደርገው ምዕራፍ 8 ይሆናል ማለት ነው። በምዕራፍ 8 በዋናነት የምንመለከተው በመቅደስ ውስጥ የኪዳኑ ሕዝብ የባዕድ አምልኮ ያመልክ እንደነበረ ነው። ከዚህ የባዕድ አምልኮ የተነሳ ደግሞ እግዚአብሔር አምላክ ለዚህ ሕዝብ ወይም ወደ ሕዝቅኤል መጥቶ የነገረው ምንድን ነው? ይኸውልህ ይሄ ሕዝብ ይሄ የኪዳን ሕዝብ የሚያደርገውን ነገር ተመልከት። ሕዝቤ ብዬ የጠራሁት ሕዝብ በመቅደስ ውስጥ ባዕድ አምልኮ ያመልካል። ይህንን የሚያደርገው እኔ ከመቅደሴ ሊያርቁኝ ነው፣ አንደኛ። ሁለተኛ ደግሞ ሊያስቆጡኝ ብሎ ሲናገር በትንቢቱ ውስጥ እንመለከታለን ማለት ነው። መቼም ወደ ትንቢቱ ዋነኛ ሀሳብ መጠን ከመመልከታችን በፊት ትንቢቱ ወደ ሕዝቅኤል የመጣበትን ሁኔታ በአጭሩ ለማየት እንሞክር። ሁኔታውን እንመልከት፣ መንገዱን ደግሞ እንመልከት። እንዴት ነው ይህ ትንቢት ወደ ሕዝቅኤል የመጣው? በነገራችን ላይ በምዕራፍ 8 ብቻ ሳይሆን የሕዝቅኤል ትንቢት በምናጠናበት ጊዜ ምናልባትም ወደ 6 ጊዜ ያህል እግዚአብሔር በተደጋጋሚ ወደ ሰው በመምጣት እንደተናገረው፣ ራእዩን እንዳሳየው፣ የትንቢት ቃልን እንደሰጠው፣ ምልክቶችን እንደሰጠው፣ ምሳሌዎችን እንደሰጠው መጽሐፉ ስንዳስስ ይነግረናል። ይሁንና ግን እስቲ የምዕራፍ 8ን እንመልከት። እንዴት ነው ወደ ሕዝቅኤል የትንቢቱ ቃል የመጣው? ራእዩ የመጣው እንዴት ነው? የመጣበት ሁኔታ ምን ይመስላል? መንገዱስ ደግሞ ምን ይመስላል የሚለው እስቲ ከእግዚአብሔር ቃል በአጭሩ ለማየት እንሞክር። ይኸውላችሁ መልእክቱ የመጣው ወገኖች ሆይ በራእይ ነው። መጽሐፍ ምን ይላል? እግዚአብሔር በአንድ በሌላ መንገድ ይናገራል እና ሕዝቅኤልን እግዚአብሔር አምላክ የተናገረው በራእይ አማካኝነት እንደሆነ መጽሐፉን ስናጠና እንመለከታለን። ሌላው ምናየው ራእዩ ደግሞ የመጣበት ጊዜ ደግሞ ተጠቅሰው እንመለከታለን። ወራቱ፣ ቀናቱ ተጠቅሰው እንመለከታለን። እንግዲህ ወራቱንና ቀናቱን መጥቀስ ስለምናስፈለገ ብለን ልንል እንችል ይሆናል። እሱም በራሱ የመጠቀሱ ምክንያት ይኖራል። መጽሐፉን ስናያል ወይም ደግሞ ስናጠና የምናገኝ ይመስለኛል። ሌላው ብታዩት ራእዩን የተቀበለበት ቦታ ተጠቅሶ ታያለን። ራእዩን የምዕራፍ 8 ራእይ የተቀበለው በቤቱ ተቀምጦ ሳለ በእስራኤል ሽማግሌዎች ፊት አብሮ ከነሱ ጋር ተሰብስቦ ሳለ ይህን መልእክት እንደተቀበለ እንመለከታለን። ራእዩ ሲቀበል የይሁዳ ሽማግሌዎች አብረውት እንደነበሩ እንደተሰበሰቡ በሕዝቅኤል ቤት ውስጥ እንመለከታልና የመጽሐፍ ቅዱስ አዋቂዎች ምን ይላሉ? ይህ ስብሰባ የምኩራብ አገልግሎት ጅማሬ ነው ብለው ነው እንግዲህ የሚነግሩን። ልክ ሊሆን ይችላል። መጽሐፍ ቅዱሳችንን እንግዲህ በምናጠናበት በምናደርግበት ጊዜ ይህንንም እውነት ልናገኝ እንችላለን። ለምንድን ነው እነዛ ሽማግሌዎች በሕዝቅኤል ቤት ውስጥ ከሕዝቅኤል ጋር የተሰበሰቡት ብለን በምንልበት ጊዜ አንዱ እንግዲህ መጽሐፍ ቅዱስ አዋቂዎች ትንቢቱን ያጠኑ ሰዎች እንደሚነግሩን ይህንን ነው የሚለው። የምኩራብ አገልግሎት ለመጀመሪያ ጊዜ የተጀመረው በሕዝቅኤል ቤት ውስጥ ነው። እነዚህም ሽማግሌዎች በሕዝቅኤል ቤት ውስጥ የተሰበሰቡበት ዋነኛ ምክንያት ይሄ እንደሆነ እንግዲህ ይነግሩናል። ልክ ሊሆን ይችላል። ምናልባት ጥናት ሊፈልግ ይችላል ብዬ ደግሞ አስባለሁ።
ስለ ራእዩ አመጣጥ ሲናገር መንገዱን ሲናገር መጽሐፉ ምን ይላል? የእግዚአብሔር እጅ በላይ ወደቀች ይላል። ምክንያቱም ከሽማግሌዎቹ ተሰብስቦ ከሽማግሌዎቹ ጋር አብሮ ሳለ የእግዚአብሔር እጅ በዚህ የእግዚአብሔር ሰው ላይ እንደወደቀችበት ይናገራል። እና እኔም ደግሞ አየሁ ይላል። በመጀመሪያ እግዚአብሔር እጅ ወደቀችብኝ ይላል። ከዛ በኋላ ተመለከቱ ይላል። ማለት ነው አይኖች ተከፈቱ። እጁ በላይ ጋር ሲያልፍ አይኔ ተከፈተ ይላል። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ከዛ ቀጥሎ እንደዚህ ይላል፣ መንፈስም ደግሞ ቀጥሎ አነሳኝ። ካየው በኋላ መንፈስ አነሳኝ ይላል። ከዛ ወደ ኢየሩሳሌም ደግሞ አመጣኝ ይልና በመጨረሻ እንዲህ ላይ ታያለህን በማለት ጠየቀኝ ብሎ ሕዝቅኤል ሲናገር እንመለከታለን። እንግዲህ ትንቢቱ ራእዩ ወደዚህ ሰው የመጣበት መንገድ ይህን ይመስላል። ሁኔታውን ደግሞ በአጠቃላይ ይህንን ይመስላል። ይህ እንግዲህ የእግዚአብሔር እጅ ሲመጣበት አይኑ ሲከፈት መንፈስ ሲያነሳው ወደ ኢየሩሳሌም ሲያወጣው ታያለህ በማለት ሲጠይቀው ይህ እንግዲህ ራእይ ነው። ራእዩን የተመለከተው በሽማግሌዎቹ ፊት ሆኖ ነው። በእስራኤል ሽማግሌዎች ፊት ሆኖ በነዛ መሪዎች ፊት ሆኖ እንደተመለከተ እንዳየ ነው እንግዲህ መጽሐፍ ቅዱሳችን ይነግረን። በቤቱ ሆኖ እንደተመለከተ የእግዚአብሔር ቃል ይነግረናል። የእግዚአብሔር ቃል እንደዚህ ይላል ወገኖቼ፣ እርሱም የሰው ልጅ የሚያደርጉትን ከመቅደሴ ያርቀኝ ዘንድ የእስራኤል ቤት በዚህ የሚያደርጉትን ታላቁን ርኩሰት ታያለህን? ደግሞም ተመልሰህ ከዚህ የበለጠ ታላቅ ርኩሰት ታያለህ። ርኩሰትን ታያለህን? ተመልከቱ። አይኖቹን ከፍቶ እግዚአብሔር አምላክ ያሳየው በመቅደሱ ሲደረግ የነበረውን ርኩሰት ነው። ኃጢአት ነው፣ በደል ነው፣ አመፃ ነው ይመለከት የነበረው። ይህ አመፃ ደግሞ ታላቅ አመፃ ተብሎ በትንቢት ውስጥ ተጠቅሶ እንመለከታለን። አንዱን አመፃ ያሳየዋል፣ ወደሚቀጥለው አመፃ ይወስደዋል። አንዱን ርኩሰት ያሳየዋል፣ ወደሚቀጥለው ኃጢአትና ርኩሰት ወስዶ ያሳየዋል። እና በወሰደው ቁጥር ቃል ምን ይላል? የትንቢቱ ቃል ታላቅ ርኩሰት፣ እጅግም ታላቅ ርኩሰት እያለ ሲናገር እንመለከታለን ማለት ነው። ስለዚህ ይሄ ህዝብ የሚገርማችሁ ነገር በእግዚአብሔር ቤተ መቅደስ ውስጥ ባዕድ ያመልክ የነበረ፣ ርኩሰትን ይፈጽም የነበረ፣ ኃጢአትን ያደርግ የነበረ፣ አመፃን ያደረግ የነበረ ህዝብ እንደነበረ እንግዲህ ከእግዚአብሔር ቃል ልንመለከት እንችላለን። ርኩሰትን ታያለህ፣ የሚበልጥ ደግሞ ርኩሰት አሳያለሁ፣ እጅግ ደግሞ የሚበልጥ ርኩሰት አሳያለሁ ያለ እግዚአብሔር አምላክ በመንፈሱ አማካኝነት በራእይ ይህን ሰው ወደ መቅደሱ ወስዶ እንዴት እንደተናገረው አይኖቹን ከፍቶ እንዴት እንዳሳየው በመንፈስ አንስቶ ወደ መቅደስ እንዴት እንደወሰደው እንግዲህ መጽሐፍ ቅዱሳችን ይነግረናል ማለት ነው። እግዚአብሔር አምላካችን ስሙ ለዘላለም የተባረከና የተመሰገነ ይሁን። እንደው በመቅደስ ውስጥ ያደርጉት የነበረውን እርኩሰት እስኪ አንድ በአንድ ለመመልከት እንሞክር። በመቅደስ ውስጥ የኪዳኑ ውስጥ ያደርግ የነበረው እርኩሰት ምን ነበር? ይሄ ነው እንግዲህ ትልቁ ጥያቄ ወገኖች፣ ትልቁ ጥያቄ ይሄ ነው። ድፍረቱስ ደግሞ ከየት መጣ? ይህን ለማድረግ ድፍረቱን ከወዴት አመጡት? እና ያደርጉት የነበረው እርኩሰት በቤተ መቅደስ ውስጥ ባዕድ አምልኮ ማምለክ ነበር። በጥቅሉ በምንመለከትበት ጊዜ ባዕድ አምልኮ ማምለክ በእግዚአብሔር ፊት ጸያፍ የሆነ ታላቅ ኃጢአት ወይም ደግሞ እርኩሰት ነው ወገኖቼ፣ እርኩሰት ነው። የሚገርመው ከቤተ መቅደሱ ውጭ አልነበረም የሚያደርጉት። ቤተ መቅደሱ ውስጥ እግዚአብሔር የሚመለክበት፣ እግዚአብሔር የሚገለጥበት፣ እግዚአብሔር የሚገኝበት፣ እግዚአብሔር በሚሰራበት በዛ መቅደስ ውስጥ እነሱ ግን ርኩሰትን፣ አመፃ፣ ኃጢአትን ያደርጉ ነበር። እንግዲህ እንመለከታለን ማለት ነው። ይህ መቼም ከባድ ድንዛዜ ነው። እግዚአብሔር አምላክ እንደዚህ አይነት ድንዛዜ ወገኖቹን ይጠብቃል። ከዚህ ቀጥለን አራቱን ርኩሰቶች ለማየት እንሞክራለን። በሕዝቅኤል መጽሐፍ ምዕራፍ 8 ላይ የተጠቀሱ ማለት ነው። የመጀመሪያው የቅናት ጣዖት ተተክሎ ነበር። ይህ ጣዖት ወገኖቹ ቅናትን የሚያነሳሳ ጣዖት ነበር ይላል። ተመልከቱ፣ በመቅደስ ውስጥ አንድ አይኖቹ ተከፍተውለት እግዚአብሔር በመንፈስ አንስቶት እጁን በላዩ ላይ አድርጎ ያሳየው ያመለክተው አውጥቶ ወደ መቅደስ ወስዶ በራእይ ያመለከተው የመጀመሪያው ነገር የተተከለውን የቅናት ጣዖት ነው ያመለክተው። ተመልከቱ እንግዲህ በዚያ ተተክሎ ነበር፣ በዚያ ነበር። ይሄ ደግሞ ቅናትን የሚያነሳሳ ምንድነው? የጣዖት አምልኮ እና እጅ መሳይንም ዘረጋ፣ በራስ ጠጉሬን ያዘኝ ይላል የእግዚአብሔር ቃል ሲናገር። እጅ መሳይንም ዘረጋ፣ በላይ ላይ ማለት ነው ሲናገር፣ በላይ ላይ ዘረጋችሁ። ከዛም በኋላ በራስ ጠጉሬን ያዘኝ ይላል። መንፈስም ደግሞ በምድርና በሰማይ መካከል አነሳኝ ካለ በኋላ እንዲህ ይላል፣ እግዚአብሔርም ራእይ ወደ ኢየሩሳሌም ወደ ሰሜን ወደሚመለከተው ወደ ውስጠኛው አደባባይ በር መግቢያ አመጣኝ። በዚያም ቅናት የሚያነሳሳ የቅናት ጣዖት ተተክሎ ነበር ይላል። እና በዚህ ውስጥ ተመልከቱ እግዚአብሔር እንዴት ወደ መቅደስ እንደወሰደው ከተናገረ በኋላ ወደ መቅደሱ ደግሞ በራእይ በደረሰ ጊዜ የቅናት ጣዖት ተተክሎ ነበር። የት ነበር የተተከለው? በአደባባዩ ተተክሎ ነበር ብሎ የእግዚአብሔር ቃል ይናገራል። ይሄ በውስጠኛው አደባባይ ተተክሎ እንደነበረ ሲናገር እናያለን ማለት ነው። ተተክሎ የነበረው በቤተ መቅደሱ በውስጠኛው አደባባይ ነው።
ይሄ እንግዲህ ይሄ የጥናት ምንድነው ጣዖት የሚባለው ከከናናውያን የሚያመልኩት የልምላሜ አምላክ የምትባለውን የአሼር ምስል ነው ይላሉ የመጽሐፍ ታዋቂዎች። በተለይ የሕዝቅኤል መጽሐፍ የሚያጠኑ በዚህ ዙሪያ ጥናት ያደረጉ ሰዎች ይሄ ከከናናውያን ከሚያመልኩት የልምላሜ አምላክ ከምትባለው ከአሼር ምስል ጋር አብረው ያያይዙታል ወገኖች። እንግዲህ በከለዳውያን በሚያመልኩት አምልኮ ያ የኪዳን ሕዝብ እንዴት ተይዞ እንደነበረ በመጀመሪያ ደረጃ እንመለከታለን። የከነዓናውያንን አማልክት እንዴት ወደ እግዚአብሔር ቤተ መቅደስ ውስጥ እንዳስገቡ በዛ እንደተከሉት እንዳኖሩት ነው መጽሐፍ ቅዱሳችን የሚነግረን። በሁለተኛ ደረጃ የምንመለከተው በቤተ መቅደስ ውስጥ የነበረው ርኩሰት የእስራኤል ቤት ጣዖታት ሁሉ ተስለው አየው ብሎ ደግሞ ከቁጥር 6 እስከ 10 ድረስ የእግዚአብሔር ቃል ይነግረናል። በዚህ በተሳሉት ምስሎች ፊት ደግሞ የሰባዎቹ ሽማግሌዎችና የሳፋን ልጅ የሐዝያን በምስሉ ፊት መቆም እንመለከታለን። እንግዲህ ልክ በምዕራፍ 11 ላይ እንደተጻፈ እነዚህ ሽማግሌዎችና ይሄ የሳፋን ልጅ የሐዝያን መሪዎች እንደነበሩ ነው። እንግዲህ የሕዝቅኤል መጽሐፍ ምዕራፍ 11 በምናነብበት ጊዜ መሪዎች እንደነበሩ እንመለከታለን። እነዚህ እንግዲህ በተሳሉ በነዛ የጣዖታት ምስሎች ፊት ምን ብለው ነበር? ቆመው ነበር ይላል። የሁላቸው የእግዚአብሔር ቃል እንደዚህ ይላል፣ እርሱም ግባ በዚህ የሚያደርጉትን ክፉን ርኩሰት ያለኝ ይላል። ምንድን ነው የክፉ ርኩሰት? እኔም ገባውና እነሆ በግንቡ ዙሪያ ላይ የተንቀሳቃሾችና የርኩሳን አራዊት ምስል የእስራኤልን ቤት ጣዖታት ሁሉ ተስለው አየው ብሎ ይናገራል። ተስለው አየው። በፊታቸውም ከእስራኤል ቤት ሽማግሌዎች ሰባዎቹ ምን ብለው ነበር ይላል? ቆመው ነበር ይላል። ብዛታቸውን ይናገራል። እነዚህ እንግዲህ ሽማግሌዎች መሪዎች ናቸው። ብዛታቸው 70 ነው እና በዚህ ምስል ፊት ምን ብለው ነበር? ቆመው ነበር ይላል። በመካከላቸው የሳፋን ልጅ የሐዝያን ቆሞ ነበር። ሰውን ሁሉ እያንዳንዱ በእጁ ዕጣኑን ይዘው ነበር። የዕጣኑም ጢስ ሽቱ ይወጣ ነበር ካለ በኋላ እግዚአብሔር ቃል፣ እርሱም የሰው ልጆች የእስራኤል ቤት ሽማግሌዎች በጨለማ እያንዳንዱ በስዕሉ ቤት የሚያደርጉትን አይተሃልን? እነርሱ እግዚአብሔር አያየንም፣ እግዚአብሔር ምድሪቱን ትቶታል ይላሉና አለኝ ይላል። ተመልከቱ፣ እግዚአብሔር አይመለከትም ይህንን ስናደርግ፣ እንዲሁም ደግሞ እግዚአብሔር አምላክ ከምድራችን ጋር ጉዳይ ነው በቃ ትቶናል እግዚአብሔር ብለው የሚያደርጉትን ነገር ተመልከት ብለው ለሕዝቅኤል እግዚአብሔር አምላክ ሲናገር እንመለከታለን። እንግዲህ እነዚህ መሪዎች ናቸው፣ እስራኤል መሪዎች ናቸው። ቁጥራቸው 70 ነው። በዚህ ምስል ፊት ቆሙ። በዚህ ምስል ፊት ወገናቸው ይሰግዳሉ። ለዚህ ምስል ይገዙታል። ይህንን እያደረጉ እያመለኩት ነው የምንመለከተው ማለት ነው። ይህንን አምልኮ በሚያካሂዱበት ጊዜ አንደኛ እግዚአብሔር ትቶናል፣ ሁለተኛ እግዚአብሔር አምላክ አይመለከተንም ብለው እያደረጉ እንደሆነ ነው እንግዲህ እግዚአብሔር ቃል የሚል። ስለዚህ የኪዳኑ ሕዝብ ብቻ አይደለም፣ የኪዳኑ ሕዝብ መሪዎችም ደግሞ የጣዖት አምልኮ በእግዚአብሔር ቤተ መቅደስ ውስጥ እሱ በሚመለክበት ቤተ መቅደስ ውስጥ እንዴት ያመልኩ እንደነበረ ደግሞ መጽሐፍ ቅዱሳችን ይናገራል። ሶስተኛው የነበረው የጣዖት አምልኮ ምንድን ነው ስንል ለተሙዝ እያለቀሱ ተቀምጠው የነበሩ ሰዎችን ነው እንግዲህ እናመለክታለን። ሶስተኛ ደረጃ ተመልከቱ። የእግዚአብሔር ቃል እንደዚህ ይላል፣ ወደ ሰሜኑ ወደሚመለከተው ወደ እግዚአብሔር ቤት በር መግቢያ አመጣኝ፣ እጁ አመጣኝ፣ መንፈሱ አመጣኝ። እነሆም ሴቶች ለተሙዝ እያለቀሱ በዚያ ምን ብለው ነበር? ተቀምጠው ነበር። እርሱም የሰው ልጅ ሆይ ይህን አይተሃልን? ደግሞ ተመልሰህ ከዚህ የበለጠ ርኩሰት ታያለህ አለ። ይህ እንግዲህ እጅግ በጣም ታላቅ ርኩሰት ነው። ተመልከቱ። እዚህ ጋር ደግሞ ሴቶች ለተሙዝ እያለቀሱ በተሙዝ ፊት እንዴት ተሙዝን ያመልኩት እንደነበረ እንግዲህ እግዚአብሔር አምላክ በመንፈሱ አማካኝነት ለዚህ ባሪያው እንዳመለከተው እናያለን። ተሙዝ የባቢሎናውያን የልምላሜ አምላክ። ተመልከቱ፣ ቅድም አይተናል የከነዓናውያን አማልክት አሴራ። አሁን ደግሞ የባቢሎናውያንን አማልክት የልምላሜ አምላክ የሚሉትን ተሙዝን እነዚህ ሴቶች ደግሞ ሲያመልኩ ነው የምንመለከተው ማለት ነው። በአራተኛ ደረጃ የምንመለከተው ወገኖች 25 የሚያሉ ሰዎች ለፀሐይ ይሰግዱ እንደነበር ነው። ወደ እግዚአብሔር ቤት ወደ ውስጠኛው አደባባይ አመጣኝ ይላል እግዚአብሔር ቃል። እነሆ በእግዚአብሔር መቅደስ መግቢያ ፊት በወለሉና በመሰዊያው መካከል 25 የሚያሉ ሰዎች ነበሩ። ጀርባቸውን ወደ እግዚአብሔር መቅደስ ፊታቸውን ወደ ምስራቅ በር ነበረ። እነርሱም ወደ ምስራቅ ለፀሐይ ይሉ ነበረ፣ ይሰግዱ ነበረ ብለው ሕዝቅኤል መጽሐፍ ምዕራፍ 8 ቁጥር 16 ጀምሮ የእግዚአብሔር ቃል ሲናገር እንመለከታለን። እንግዲህ እዚህ ጋር ደግሞ የምታዩት 25 ሰዎች ለፀሐይ ይሰግዱ እንደነበረ ነው ወገኖቼ። ለተሙዝ የሚሰግዱ ሴቶች አሉ፣ እንደገና 73 ሽማግሌዎች አሉ። ያም ደግሞ
አንድ በስም የተጠቀሰ ሰው ደግሞ አለ፣ መሪ ደግሞ አለ፣ እስራኤል መሪ። የሚገርማቸው ነገር እነዚህ በሙሉ የኪዳኑን ሕዝብ ጨምሮ በመቅደስ ውስጥ በአደባባዩ ላይ ጣዖታትን ተክለው እንዴት ጣዖታትን ያመልኩ እንደነበረ፣ እንዴት የባዕድ አምልኮን ይከተሉ እንደነበረ፣ እንዴት እግዚአብሔርን እንደ ካብ ፈጽመው እግዚአብሔርን አናውቅም እንዳሉት አታይንም አንተ ትተኸናል ብለው ወደ ባዕድ አምልኮ ፊታቸውን ዞር እንዳደረጉ እንመለከታለን። ወደ አሕዛብ አማልክት ፊታቸውን ዞር እንዳደረጉ በዚህ የእግዚአብሔር ቃል ውስጥ እንመለከታለን ማለት ነው። እንግዲህ የኪዳኑ ሕዝብ ይህን ርኩሰት ይፈጽሙ የነበረው አንደኛ እንዳልኳችሁ እግዚአብሔር አያይንም ብለው ነው። ሁለተኛ እግዚአብሔር ምድሪቱን ትቷታል በማለት እግዚአብሔር በሚገኝበት በመቅደስ ውስጥ ነበረ ይህንን የሚያደርጉት ወገኖቼ። ይህ በጣም እጅግ የሚያሳዝን ነገር የሚያሳዝን ግን እግዚአብሔር ይመለከታቸው ነበር። በመቅደስ ውስጥ የሚያደርጉትን ነገር እግዚአብሔር ያይ ነበር። ስለዚህም እግዚአብሔር አምላክ በኮቦር ወንዝ ወደ ተቀመጠው ወደ ሕዝቅኤል ሄደ። እጁን በሕዝቅኤል ላይ ጫነበት። በመንፈስ ይህንን ሰው አነሳው፣ ዓይኖቹን ከፈተለት፣ ወደ ኢየሩሳሌም ወሰደው፣ መቅደስ ውስጥም ከተተው። ከዛም በኋላ እግዚአብሔር ከዚህ ነቢይ ጋር መነጋገር ጀመረ። ዓይኖቹን ከፈተ። እንዴት ያ የኪዳን ሕዝብ እነዚያ መሪዎች፣ እነዚያ ሴቶች፣ እነዚያ 25 ሰዎች በመቅደስ ውስጥ እንዴት ባዕድ አምልኮን ያመልኩ እንደነበረ፣ የባዕድ አምልኮ በመቅደስ ውስጥ ተንሰራፍቶ እንደነበር እግዚአብሔር አምላክ ለሕዝቅኤል አመለከተው፣ አሳየው። ይሄ ደግሞ በእግዚአብሔር ፊት ጸያፍ ነው። ይሄ ክፉ ነው። ይሄ ታላቅ ርኩሰት ነው። እጅግም ታላቅ ርኩሰት ነው። ክፉ የሆነ ርኩሰት ነው ብሎ እግዚአብሔር አምላክ ሲናገር እንመለከታለን። እንግዲህ ይህ ሕዝብ ፈጽሞ እግዚአብሔር እንደተወዳለ ፈጽሞ ከእግዚአብሔር እንደራቀታል። ስለዚህም እግዚአብሔር ለሕዝቅኤል ምን አለው? ተመልከት፣ ይህ ሕዝብ ያርቀኝና ያስቆጣኝ ዘንድ የሚያደርገውን የባዕድ አምልኮ በመቅደሴ ውስጥ ያደርግ የነበረውን ነገር ተመልከት። ስለዚህ የሕዝቅኤልን መጽሐፍ ስታነቡ የእግዚአብሔር ክብር መቅደሱን ለቆ እንደወጣ እንኳን መጽሐፍ ቅዱሳችን ይናገራል እና አራቆኝ ይላል እግዚአብሔር፣ አስቆጥቶኛል ይላል የሰራዊት ጌታ እግዚአብሔር። እንግዲህ ከዚህ በኋላ ከምዕራፍ 9 ጀምሮ በምትመለከቱበት ጊዜ የእግዚአብሔርን ፍርድ ነው እንግዲህ ሕዝቅኤል ሲተነበይ የምንመለከተው። እዚህ ከዚህ ጋር አያይዤ ወገኖች ሆይ እግዚአብሔርን ከመቅደሱ የሚያርቀው ነገር ነው። እግዚአብሔርን የሚያስቆጣው ወይም ደግሞ ለቁጣ የሚያነሳሳው ለፍርድ የሚያነሳሳው እሱ ምንድን ነው? እሱን ማወቅ በጣም ያስፈልጋል። አንዱና ዋናው የተመለከትነው የባዕድ አምልኮ ነው። የባዕድ አምልኮ እግዚአብሔርን ያርቀዋል። የባዕድ አምልኮ እግዚአብሔርን ያስቆጣዋል። የባዕድ አምልኮ ወገኖች እግዚአብሔር ለፍርድ እንዲነሳሳ ያደርገዋል ማለት ነው። ዛሬ እግዚአብሔር በመቅደስ ውስጥ በእኔና በእናንተ ቤት ውስጥ ዛሬ እግዚአብሔር በቤተ ክርስቲያን ውስጥ ምን ይመለከት ምን ያይ ይሁን ወገኖች? መቼም እግዚአብሔር ቃል በምንሰማበት ጊዜ ራሳችን እያየን ራሳችን እየመረመርን ዘመናችንን እያየን ወገኖች ብንመላለስ እጅግ በጣም መልካም ይሆናል። ይሄ ኪዳንስ ሁለት ነገር አለበት ወገኖች። አንደኛ መቅደሱን አርክሰው፣ ሁለተኛ ደግሞ ምድሪቱን በአመፃ የሞላ ሕዝብ ሆነው የምንመለከተው። ዛሬ በዚህ ምድር በምንመላለስበት ጊዜ ምድሪቱ ከሕይወታችን ከርኩሰታችን ከአመፃችን ከኃጢአታችን የተነሳ ምድሪቱን በአመፃ እየሞላን ቤቱን እያረከስነው ነው። ራሳችን ብናይ ብንመረምር ንስሐ ብንገባ የንስሐ ፍሬ ብናፈራ እጅግ በጣም መልካም ይሆናል። ምክንያቱም እግዚአብሔር እንዲህ ያለውን ርኩሰት በሚመለከትበት ጊዜ ለፍርድ ይነሳል፣ ለቁጣ ይነሳል። እግዚአብሔር በቁጣ ይነሳል፣ በፍርድ ይነሳል። እግዚአብሔር ወገኖቼ የሰራዊት ጌታ እግዚአብሔርን በቤቱ እንዳንዳፈረው እስቲ ወደ አንደኛ ሳሙኤል መጽሐፍ ምዕራፍ 2 ሄደን ጥቂት እግዚአብሔርን ቃል አይተን ወደ ማጠቃለያው እንመጣለን ወገኖቼ። አንደኛ ሳሙኤል መጽሐፍ ምዕራፍ 2 እንዲሁም ደግሞ አንደኛ ቆሮንቶስ መጽሐፍ ምዕራፍ 5 እና ራዕይ መጽሐፍ ምዕራፍ 2 ላይ ያሉትን ባጭሩ ተናግሬ ከዛ በኋላ እንጸልያለን። ወደ አንደኛ ሳሙኤል መጽሐፍ በምንመለከትበት ጊዜ ይህን ልጆች ምናምንቴዎች ነበሩ፣ እግዚአብሔርንም ደግሞ አያውቁም ነበር ይላል። አያችሁ፣ ምናምንቴ የሆኑ እግዚአብሔርን ማያውቁ ሰዎች በመቅደስ ውስጥ ግን በክህነት ያገለግሉ እንደነበረ ይህ የአንደኛ ሳሙኤል መጽሐፍ ምዕራፍ 2 ይነግራል። የካህናትም ልማድ በሕዝቡ ዘንድ እንዲህ ነበረ። ሰው ሁሉ መስዋዕት ሲያቀርብ ስጋውን በተቀቀለ ጊዜ የካህኑ ሎሌ ይመጣ ነበር፣ በእጁም 3 ጣት ያለው ሜንጦ ነበር ይላል። ወደ ድስቱ፣ ወደ ምንቸቱ፣ ወደ አፍላሉ፣ ወደ ተውፋው ይሰደው ነበር። ሜንጦ ያወጣውን ሁሉ ካህኑ ለእርሱ ይወስድ ነበር። ወደዚያም በመጡት በእስራኤላውያን ላይ በሴሎ እንዲህ ይደረግ ነበር ብለው የእግዚአብሔር ቃል ይናገራል። ይህን ልጆች 2 ርኩሰት በቤተ መቅደስ ውስጥ ያደርጉ ነበር። አንደኛው የሚያደርጉት ያመነዝሩ ይዘሙት ነበር። ይዘሙትና ያመነዝሩ የነበረው ደግሞ በመቅደስ ውስጥ ከሚያገለግሉ ሴቶች ጋር ነበር። በሁለተኛ ደረጃ ደግሞ አሁን በዚህ ባነበብኩላችሁ መጽሐፍ ቅዱስ ክፍል መሰረት እነዚህ ምናምንቴ የሆኑ እግዚአብሔርን ማያውቁ ካህናት የሚገርማችሁ ነገር የእግዚአብሔርን ቤት ስርዓት ይልቁና ያዋረዱ እንደነበረ ደግሞ እንመለከታለን ማለት ነው።
እንመለከታለን ማለት ነው። ስለዚህ እነዚህ ሁለት ዋነኛ ርኩሰቶችን በመቅደስ ውስጥ ይህን ልጆች ያደርጉናል። ተመልከቱ፣ እግዚአብሔር እነዚህ ልጆች ለክህነት አገልግሎት መርጧቸዋል፣ እድል ሰጥቷቸዋል፣ ወደ መቅደሱ አምጥቷቸዋል። አባታቸው ደግሞ ካህን የነበረ ሰው ነው። ነገር ግን እነዚህ ልጆች ምናምን ናቸው። እነዚህ ልጆች እግዚአብሔርን ፈጽመው ምን አይሉትም፣ አያውቁትም። እነዚህ ልጆች በመቅደስ ውስጥ ያመነዝራሉ። እነዚህ ልጆች የእግዚአብሔርን ቤት ስርዓት ይንቃሉ፣ ያዋርዳሉ። እግዚአብሔር በሕዝቅኤል ዘመን በመቅደስ ውስጥ የነበረውን ያንን ርኩሰት እንደተመለከተ እንደዚሁ ካህኑ ኤሊም በነበረበት በዚያ ዘመን ወገኖች በመሳፍንት ዘመን ይደረግ በመቅደስ ውስጥ ይደረግ የነበረውን ርኩሰት እግዚአብሔር አምላክ ይመለከት እንደነበረ እናያለን። እግዚአብሔር አምላካችን ይጠብቃል። ዛሬ በእኔና በእናንተ ሕይወት በቤተ ክርስቲያን ውስጥ እግዚአብሔር ምን ይመለከት ይሆን? ይህ ትልቅ ጥያቄ ነው ወገኖች፣ ትልቅ ጥያቄ። ሌላው በሁለተኛ ደረጃ እንድናይ የምፈልገው አንደኛ ቆሮንቶስ መጽሐፍ ምዕራፍ 5 ነው። በአጭር ቃል በእናንተ መካከል ዝሙት እንዳለ ይወራል። የዚህም አይነት ዝሙት ደግሞ በአሕዛብ ውስጥ እንኳን የማይገኝ ነው። የአባቱን ሚስት ያገባ ሰው ይኖራል። አያችሁ፣ በቆሮንቶስ ቤተክርስቲያን ውስጥ ብዙ በደል፣ ብዙ ኃጢአት፣ ብዙ አሳዛኝ ነገር አለ። ከነዚህ አሳዛኝ ነገሮች ሁሉ ደግሞ የከፋው ርኩሰትና አሳዛኝ ነገር ምንድን ነው ካላችሁ፣ እግዚአብሔር የተመለከተው እግዚአብሔር ያየው የአባቱን ሚስት ደግሞ ያገባ ሰው በዚያ እንደነበረ እንመለከታለን። ተመልከቱ እስቲ ወደ ኤሊ ታሪክ መለስ ብለን ጥቂት ነገር እንደ ኤሊ ልጆቹ ሲያመነዝሩ የእግዚአብሔር ቤት ስርዓት ሲንቁ ሰምቷል እኮ፣ አይቷል እኮ፣ ያውቃል እኮ። ነገር ግን በልጆቹ ላይ እርምጃ ሊወስድ አልወደደም። ዲስፕሊን ሊያደርጋቸው አልወደደም። ከእግዚአብሔር በላይ ልጆቹ ወደደ፣ ከእግዚአብሔር በላይ ልጆቹ አከበረ። ከዚህ የተነሳ እግዚአብሔር እኔ የሚያከብሩኝን አከብራለሁ፣ የሚንቁኝ ግን ይናቅ፣ ይህ ደግሞ ለእኔ አይሆንልኝም ብሎ ለኤሊ መርጦ እግዚአብሔር አምላክ ተናገረ። የሚገርማቸው ነገር ተናገረ እና ተመልከቱ፣ ምን አይነት አገልጋዮች፣ እግዚአብሔርን የማያውቁ አገልጋዮችና ቸልተኛ የሆነውን መሪውን ኤሊ ነው እንግዲህ የምንመለከተው። ዛሬ መሪዎችስ ብንሆን እንዴት እየመራን ነው? ትልቁ ጥያቄ። አገልጋዮችስ እንዴት እያገለገልን ነው? በምናምንቴነት እግዚአብሔርን ባለማወቅ መሪዎች እንዴት እየመራን ነው? በቸልታ የምናየው የምንሰማው ነገር እያለ እግዚአብሔር ያዘነበት ነገር እያለ በቸልታ እግዚአብሔርን ባለመፍራት እየመራን ያለ ነው። በጣም ጥንቃቄ ልናደርግ ይገባል። በዚህ እግዚአብሔር ቃል መሰረት እኔና እናንተ ራሳችንን እንድናይ እጠይቃቸዋለሁ። እግዚአብሔር በሕዝቅኤል ዘመን፣ እግዚአብሔር በኤሊ ዘመን ወደ መቅደሱ ሲመለከት ይህንን ያያል። ዛሬ ወደ ቤተክርስቲያን፣ ዛሬ ወደ ህይወታችን፣ ዛሬ ወደ ቤታችን እግዚአብሔር ሲመለከት ምን ይመለከት ይሆን? ቸልተኛ መሪ፣ ምናምንቴ መሪ፣ ጣዖት አምላኪ መሪ፣ አገልጋይ፣ ሕዝብ እንደዚህ አይነት ይመለከት ይሆን? ወገኖች ይመለከት ይሆን? ርኩሰትን ይመለከት፣ አመፃን ይመለከት፣ ኃጢአትን ይመለከት ይሆን ወይስ ጽድቅ? ስለዚህ ራሳችንን እንመር። እዚህ ወዳንም በኩላቸው ወደ ቆሮንቶስ ቤተክርስቲያን እንምጣ። በቆሮንቶስ ቤተክርስቲያን ውስጥ የአባቱ ሚስት ያገባ ሰው ነበር። ይህ ሰው አማኝ የሆነ ሰው፣ ነገር ግን የአባቱ ሚስት አልወጣም። ጳውሎስ ሲናገር ምን ይላል? እንዲህ ያለው ርኩሰት ደግሞ በዓለም እንኳን የማይገኝ ነው፣ ነገር ግን በእግዚአብሔር ቤት ታገኝ። እግዚአብሔር እኮ ይህንን ይመለከታል። ልክ ኤሊ ቸል እንዳለ ልጆቹ፣ እንደዚሁ ደግሞ የቆሮንቶስ ቤተክርስቲያን መሪዎች እንዲህ ያለው ክፋት የፈጸመው፣ እንዲህ ያለ ርኩሰት የፈጸመው ሰው በመካከላቸው እያለ የእግዚአብሔር ቤት እየተሰደበ፣ እግዚአብሔር ስሙ እየተሰደበ፣ ቤቱ ወገኖች ሆይ ረክሶ እያለ ቸል ማለታቸው፣ ይህንን ሰው ዲስፕሊን አለማድረጋቸው፣ አለማስወገዳቸው ሌላው ጳውሎስን ያሳዘነው ነገር፣ እግዚአብሔርን ያሳዘነው ነገር ሆኖ እንመለከታለን። ስለዚህ ኤሊ ቸል እንዳለ እንደዚሁ እነዚህም ደግሞ የቆሮንቶስ ቤተክርስቲያን መሪዎች ቸል ብለው፣ አገልጋዮች ቸል ብለው እንመለከታለን። ቸል ብለው እንመለከታለን። መጨረሻ ማድረሳላችሁ ራዕይ መጽሐፍ ምዕራፍ 2 ላይ ለቲያጥሮን ቤተክርስቲያን የተባለው ዳሩ ግን ነቢይ ነኝ የምትለው ባሮችንም እንዲሰስኑ ለጣዖት የታረደውን እንዲበሉ የምታስተምረው የምታስከውን ያችን ሴት ኤልዛቤልን ስለምትተዋት የምነቅፍብህ ነገር አለ። ተመልከቱ፣ እግዚአብሔር አምላክ ይመለከታል። ሲመለከት ኤልዛቤልን ይመለከታል። እሷ ነቢይ ነኝ ትላለች፣ ነገር ግን የእግዚአብሔር ባሮች ግን እንዲሴስኑ ታደርጋለች፣ እንዲያመነዝሩ ታደርጋለች። ይገርማቸው። ስለ ሴሰኝነትን ታስተምራለች፣ ታሰጣለች። እግዚአብሔር እችን ሴት ተመልክቷታል። ደግሞ እንድትመለስ በተደጋጋሚ እግዚአብሔር የንስሐ ዕድል ሰጥቷታል። ነገር ግን ልቧን ያደነደነች ሴት ሆና እንመለከታለን። ይቺ የምታስት ሴት በቤተ ክርስቲያን ውስጥ እያለች ነቢይ ሳትሆን ነቢይ ነኝ እያለ እንዲህ ህዝቡ እንዲሴስን፣ መሪዎች እንዲሴስኑ፣ ባሮች እግዚአብሔር ባሮች እንዲሴስኑ እያደረገች እንዲህ ያለ ትምህርት እያስተማረች እግዚአብሔር ተመልክቶ፣ ነገር ግን እሱም ብቻ በቲያጥሮን ቤተ ክርስቲያን ውስጥ የነበሩትን መሪዎች እግዚአብሔር ተመልክቷቸዋል። ምክንያቱም ትታታል ነው የሚለው እዚህ የእግዚአብሔር ቃል ላይ ስንመለከት፣ ኤልዛቤልን ስለምትተዋት የምነቅፍብህ ነገር አለኝ።
ንስሐ ልትገባ ጊዜ ሰጠዋት፣ ከዝሙቷም ንስሐ እንድትገባ አልወደደችም ብሎ መጽሐፍ ቅዱሳችን ሲናገር ናይ። ስለዚህ እግዚአብሔር እንደዚህ አለ፣ እነሆ በአልጋ ላይ ጥላታለሁ፣ ከእርሷም ጋር የሚያመነዝሩትን ከስረዋል። ንስሐ ባይገቡ በታላቅ መከራ ምን እላቸዋለሁ? እጥላቸዋለሁ ብሎ መጽሐፍ ቅዱሳችን ሲናገር እንመለከታለን ማለት ነው። ወገኖቼ ዛሬ የተመለከትነው በሕዝቅኤል ምዕራፍ 8 ላይ ያለውን አይተናል። በአንደኛ ሳሙኤል መጽሐፍ ምዕራፍ 2 ላይ በኤሊ ዘመን የነበረውን አይተናል ወገኖች ሆይ። እንዲሁም ደግሞ በአዲስ ኪዳን ደግሞ የቆሮንቶስንና የቲያጥሮንን ቤተክርስቲያን ተመልክተናል። ከዚህ ምንድን ነው የምንማረው ወገኖች? አንድ ትልቅ ነገር እንማራለን ዛሬ። እስቲ ወደ ህይወታችን እንመልከት። እኛ መቼም የእግዚአብሔር ቅዱስ መንፈስ ማደሪያ ቤተ መቅደስ ሆነናል። ወደ ህይወታችን ወደ ቤታችን ደግሞ በሁለተኛ ደረጃ ወገኖቼ ወደ ቤተ ክርስቲያን መመልከት አለብን፣ ማየት አለብን። ዛሬ እንዴት ነው እየኖርን ያለ? ዛሬ እንዴት ነው እየተመላለስን ያለ? እግዚአብሔር ወደ እኔና ወደ እናንተ ህይወት፣ እግዚአብሔር ወደ ቤተ ክርስቲያን በሚመለከትበት ጊዜ ምን ይመለከታል? ጽድቅ ወይስ አመፃ? ወገኖች ኃጢአት ወይስ ቅድስና? እግዚአብሔር ምንድን ነው የሚመለከተው? እግዚአብሔር ምንድን ነው የሚያደርገው? ነገር ግን አንድ እውነት እነግራችኋለሁ፣ እኔና እናንተ የምንለማመዳቸው ርኩሰቶች እግዚአብሔርን ከህይወታችን እንዲርቅ ያደርጉታል። እኔና እናንተ የምንለማመዳቸው ርኩሰቶች እግዚአብሔር ከቤተ ክርስቲያን እንዲርቅ ያደርገዋል። ምን ማለት ነው? እግዚአብሔር በታላቅ ክብርና ኃይል እንደ ጥንቷ ቤተ ክርስቲያን ሲሰራ ላንመለከት ናቸው። አናይም። ስርዓቱ ሊኖር ይችላል፣ ደንቡ ሊኖር ይችላል፣ ህዝብ ሊሰበሰብ ይችላል። ነገር ግን እግዚአብሔር በታላቅ ክብር ሲያልፍ ግን አንመለከትም። ምክንያቱም በሕዝቅኤል ዘመን ክብሩ እንደራቀ፣ እግዚአብሔር እንደሸሸ፣ እግዚአብሔር እንደወጣ፣ እግዚአብሔር እንደተቆጣ እንደዚሁ ወገኖቼ የእግዚአብሔር ክብር ከኔና ከእናንተ ይሸሻል። ስለዚህ ለድንዛዜ እንዳረጋለን፣ ለአዚም እንዳረጋለን። የኃጢአት ባህሪ ልክ እንደዚህ ነው። ኃጢአቱን በተለማመድን ቁጥር ወደ ድንዛዜ ወደ አዚም ውስጥ ነው የሚከተል ወገኖች፣ ወደዛ አይነት ሁኔታ ውስጥ ነው የሚከተል። ስለዚህ በርኩሰት ላይ ርኩሰት፣ በኃጢአት ላይ ኃጢአት፣ በአመፃ ላይ አመፃን እየጨመረ በፍጹም በህይወታችን መኖር የለብንም፣ በቤተ ክርስቲያን መኖር የለብንም። ስለዚህ ራሳችንን ከዚህ የእግዚአብሔር ቃል ተነስተን እንድንመረምር ጠይቃቸዋለሁ። እግዚአብሔርን አታርቁት ከህይወታችን፣ እግዚአብሔርን አናርቅም ከቤተ ክርስቲያን፣ እግዚአብሔርን አናስቆጣው፣ እግዚአብሔር ለፍርድ እንዲነሳሳም አናድርገው። ታዲያ ምን እናድርግ? ፈጥነን ንስሐ እንግባ፣ ፈጥነን ራሳችንን እንመር፣ የንስሐ ፍሬ ደግሞ እናፍራ የሚል ነው መልእክቴ። ከመቅደሴ ያርቁኝና ያስቆጡኝ ዘንድ የሚያደርጉትን ነገር ታያለህን አለኝ ይላል። እንጸልይና እንጨርሳለን። ቅዱስ አባት ሆይ እናመሰግናለን። ይህን ጊዜ የሰጠህን አንተ ነህ። ስምህ ከዘላለም እስከ ዘላለም የተባረከና የተመሰገነ። አባት ሆይ በፊት ንስሐ እንገባለን። እባክህ ሕይወታችን በደም የነጻ ይሁን። ቤተ ክርስቲያን በክርስቶስ ኢየሱስ ደም ፈጽማ የነጻችው የምታየው ደስ ተሰኘበት ርኩሰት ቢሆን እኛን ያደነዘዘን፣ ያደከመን፣ ያፈዘዘን፣ የጣለን፣ ያዋረደን፣ ለዓለም ክፋት ያጋለጠ፣ ለዲያብሎስ ዕድል ፈንታ የሰጠ፣ አንተን ያራቀ፣ ክብር እንዳይገኝ፣ ኃይል እንዳይለቀቅ፣ መንፈስን እንዳይሰራ ያደረገ የትኛውም ርኩሰት በደም እየተጠረገ እንዲሆን ምሕረት እንድታደርግ ይቅር እንድትለን አባ እባክህ እጅህ እግዚአብሔር ሆይ በቁጣ በእኛ ላይ እንዳትበረታ በጌታ በኢየሱስ ክርስቶስ ስም አቤቱ አንድ ጊዜ ምሕረት እንድታደርግልን፣ አንድ ጊዜ ወደ ሐሳብ እንድትመልሰን እንለምንሃለን። ቅዱስ አባት ሆይ ስለ ኢዛቤል እንደዚያ ያለ እሷና ከእሷ ጋር የሚሴስኑትን ልጆቿን እኔ እመታቸዋለሁ፣ በሞት እመታቸው፣ በደዌ አልጋ ላይ ጥላቸዋለሁ። እግዚአብሔር ሆይ በቆሮንቶስ ቤተክርስቲያን ውስጥ ያመነዝር የነበረ የአባቱን ሚስት ያገባ ሰው ቤተክርስቲያን እንደፈረደች አንተም እንደፈረድክበት በዚህ ሰው ላይ እነሆ እግዚአብሔር አምላክ በኤሊ ልጆችና በኤሊ ላይ እንደፈረድ እባክህ እግዚአብሔር አምላካችን እንዳትፈርድብን የኔና የወገኖችን በደል የመሪዎችን ቸልታና እግዚአብሔር አምላክ ኃጢአት ሁሉ ይቅር እንድትል እለምንሃለሁ። በሕዝቅኤል እግዚአብሔር አምላክና አባቱ ትንቢት ውስጥ እንደተመለከትነው እንደዚህ በመቅደስ ውስጥ የባዕድ አምልኮ እግዚአብሔር ሆይ ሕዝብህ ያመልክ እንደነበረ ቃል ነግሮናል። እስከዚህ ድረስ ሕዝብ ደንዞ ክዶ የተመላለሰበት ዘመን ነበር። ያ ዘመን ለኢየሱስ ክርስቶስም ከክደት አድነን፣ ወደ ክደት ከሚወስድ አካሄድና ሕይወት እንድታድነን እለምናለሁ። ቅዱስ አባት ሆይ በጌታ በኢየሱስ ስም ለሁላችን ምሕረት ይብዛል። አመሰግናለሁ ስለ ቅዱስ ቃል በጌታ በኢየሱስ ስም